የጳውሎስ ለኤፌሶን ሰዎች የጻፈው ደብዳቤ። ጳውሎስ ወደ ኤፌሶን ከተማ እንዴት እንደመጣ የሚገልጸው ታሪክ በጣም አስደሳች ነው። በሐዋርያት ሥራ ምዕራፍ 19 ላይ ስለሱ ማንበብ ትችላላችሁ። ኤፌሶን ትልቅ ከተማ ነበረች። የግሪክና የሮማውያን አማልክት የአምልኮ ማዕከል ነበረች። ከ2 ዓመታት በላይ ጳውሎስ በዚያ በጣም ውጤታማ የሆነ የሚስዮናዊነት መገኘት ነበረው እና ብዙ ሰዎች የኢየሱስ ተከታዮች ሆኑ። ከዓመታት በኋላ፣ በሮማውያን ከታሰረ በኋላ፣ ጳውሎስ ይህንን ደብዳቤ ጽፏል። በደብዳቤው ውስጥ ያለው የአስተሳሰብ እንቅስቃሴ በሁለት በጣም ግልጽ ክፍሎች ይከፈላል። በመጀመሪያው አጋማሽ፣ ጳውሎስ የወንጌልን ታሪክ በኢየሱስ እና ይህንን የተከታዮቹን ባለ ብዙ ጎሳ ማህበረሰብ በመፍጠር እንዴት ወደ ፍጻሜው እንደደረሰ እያጠና ነው። የደብዳቤው ሁለተኛ አጋማሽ ከመጀመሪያው ጋር የተገናኘው "ስለዚህ" በሚለው ቃል ነው። እዚህ ላይ ጳውሎስ የወንጌል ታሪክ እያንዳንዱን የህይወት ታሪካችንን እንዴት እንደምንኖር፣ በግል በአካባቢያችን፣ በማህበረሰባችን እና በቤተሰባችን ውስጥ እንዴት እንደምንኖር እንዴት እንደሚነካ ይዳስሳል። ስለዚህ ወደ ውስጥ እንግባና ጳውሎስ ይህንን ሁሉ እንዴት እንደሚያዳብር ማየት እንችላለን። ምዕራፍ 1 የሚጀምረው ጳውሎስ በክርስቶስ ኢየሱስ ስላደረጋቸው አስደናቂ ነገሮች እግዚአብሔርን አብን በሚያወድስ ውብ የአይሁድ ዘይቤ ግጥም ነው። ከዘላለም ዘመን ጀምሮ አብ የቃል ኪዳን ሕዝብን ለመምረጥና ለመባረክና የአብርሃምን ቤተሰብና የዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 ለማሰብ አስቦ ነበር። አሁንም በኢየሱስ በኩል ማንኛውም ሰው ወደዚያ ቤተሰብ ሊወሰድ ይችላል። የኢየሱስ ሞት የከፋ ኃጢአታችንን፣ የከፋ ውድቀቶቻችንን ይሸፍናል፣ እና በኢየሱስ የእግዚአብሔርን ጸጋ እናገኛለን። እንደ እውነቱ ከሆነ ጳውሎስ ጸጋ የሕይወታችንን እያንዳንዱን ክፍል እንድንረዳ አዲስ መንገድ እንደከፈተልን ይናገራል። በምዕራፍ 1 ቁጥር 10 ላይ የእግዚአብሔር ዓላማ በሰማይና በምድር ያሉትን ነገሮች በክርስቶስ ሥራ አንድ ማድረግ እንደሆነ ይናገራል። ይህም ማለት መሲህ ማለት ነው። ይህ መለኮታዊ ዓላማ የጳውሎስን ሞት ግልጽ ያደረገው ለመጀመሪያ ጊዜ ወደዚያ ቤተሰብ ስንገባና ስለ አይሁድ ዘርና ስለ አብርሃም ቤተሰብ ሲናገር ነበር። ነገር ግን ጳውሎስ እናንተና እዚህ ላይ አይሁድ ያልሆኑ ሰዎች ማለት እንዴት እንደሆነ ይናገራል። ሁላችሁም ስለ ኢየሱስና በእርሱ በኩል ስላለው መዳን ሰምታችኋል። እናንተም ወደዚህ ቤተሰብ የተገኛችሁት በመንፈስ ቅዱስ ሥራ ነው። ስለዚህ እዚህ ላይ የእግዚአብሔር መንፈስ አይሁድንና አይሁድ ያልሆኑትን በኢየሱስ ውስጥ ወደ አንድ ቤተሰብ እንዴት እንዳሰባሰበ በሐዋርያት ሥራ ታሪኮች ውስጥ የተነገሩትን ክስተቶች እየጠቀሰ ነው። ልክ እግዚአብሔር ለአብርሃም ከረጅም ጊዜ በፊት ቃል እንደገባለት ነው። በዚህ ግጥም ጳውሎስ ስለ እግዚአብሔር አብ፣ ከዚያም ስለ ኢየሱስ ወልድና ከዚያም ስለ መንፈስ መጨረሻ እንዴት እንደጀመረ ልብ ይበሉ። ጳውሎስ የወንጌልን ታሪክ ሲተርክ ሦስቱም አብረው ይሰራሉ። በጣም አሪፍ ነው። ከግጥሙ በኋላ ጳውሎስ በጸሎት መልስ ሰጥቷል። እነዚህ የኢየሱስ ተከታዮች ስለ ወንጌል ኃይል እንዲያውቁ ብቻ ሳይሆን በግላቸው እንዲለማመዱ፣ ኢየሱስን ከሞት ያስነሳውና የዓለም ሁሉ ራስ አድርጎ ባስቀመጠው ኃይል እንዲበረታቱ ይጸልያል። አሁን ምዕራፍ 2 ጳውሎስ ወደ ኋላ ተመልሶ በምዕራፍ 1 ላይ ካለው ግጥም የተወሰዱ አንዳንድ ቁልፍ ሐሳቦችን በተለይም የእግዚአብሔርን ጸጋና ይህንን አዲስ ባለ ብዙ ጎሳ የኢየሱስ ቤተሰብ በዝርዝር ያብራራል። እነዚህ አይሁዳውያን ያልሆኑ ክርስቲያኖች ኢየሱስን እንዴት እንዳወቁት ታሪክ በመተረክ ይጀምራል። ስለ ኢየሱስ ከመስማታቸው በፊት በአካል ሕያው ነበሩ፣ ነገር ግን በመንፈሳዊ ሞተዋል። ዓላማ በሌለው የራስ ወዳድነትና የኃጢአት ሕይወት ውስጥ ተይዘው በጨለማ መንፈሳዊ የክፋት ኃይሎች ተታለዋል። ነገር ግን በሚገርም ሁኔታ እግዚአብሔር በታላቅ ፍቅሩና በምሕረቱ አዳናቸው። ኃጢአታቸውን ሁሉ ይቅር ብሎ ሕይወታቸውን ከኢየሱስ የትንሣኤ ሕይወት ጋር አቀላቀለው፣ እንዲሁም ወደ ሕይወት አመጣቸው።
ስለዚህ አሁን በኢየሱስ በኩል እንደ አዲስ ሰው ስለተፈጠረ፣ እግዚአብሔር ከፊታቸው ያስቀመጣቸውን አዳዲስ ጥሪዎችና ዓላማዎችና ተግባራት ሁሉ በማግኘት መቀላቀል አለባቸው። የእግዚአብሔርን ጸጋ ከማሳየታቸውም በላይ ወደ አዲስ ቤተሰብም ተጋብዘዋል። ስለ ኢየሱስ እነዚህ አይሁዳዊ ያልሆኑ ሰዎች ከመስማታቸው በፊት፣ ከእግዚአብሔር የተነጠቁ ብቻ ሳይሆን ከቃል ኪዳኑ ሕዝቡ፣ ከአብርሃም ቤተሰብ የተነጠቁ ነበሩ። በተግባራዊ ምክንያት፣ የሲና ቃል ኪዳን ትእዛዛት በቤተሰቡ ዙሪያ የድንበር መስመር ፈጥረዋል። አይሁዳዊ ያልሆኑትን አብዛኛዎቹን ሰዎች የሚያርቅ እንቅፋት ነበሩ። ነገር ግን በኢየሱስ ውስጥ የቶራ ሕጎች ተፈጽመዋልና እንቅፋቱ ተወግዷል። ሁለቱ የጎሳ ቡድኖች በሰላም አብረው ሊኖሩ የሚችሉ አዲስ የተዋሃደ የሰው ልጅ ፖፑስ ሆነዋል። ስለዚህ ጳውሎስ በምዕራፍ 3 ላይ ይህንን የምስራች ለአይሁድ ላልሆኑ ሰዎች በማሰራጨት ረገድ ያገኘውን ልዩ ሚና በማድነቅ ይቀጥላል። ምንም እንኳን በእስር ቤቱ ውስጥ ቢሆንም፣ ይህ የቃል ኪዳን ቤተሰብ በጣም ትልቅ ሆኖ ለማየት በነበረበት ዕድል እግዚአብሔርን እያሰበ ነው። ስለዚህ ጳውሎስ የደብዳቤውን የመጀመሪያ አጋማሽ በሌላ ጸሎት ዘጋው። በዚህ ጊዜ የኢየሱስ ተከታዮች ክርስቶስ ለሕዝቡ ያለውን ፍቅር በቀላሉ እንዲረዱ በእግዚአብሔር መንፈስ እንዲበረታቱ። እዚህ በምዕራፍ 4 የቤተ ክርስቲያንን የዕለት ተዕለት ሕይወት ብቻ ይጀምራል። ቤተ ክርስቲያኗ ብዙ የተለያዩ አይነት ሰዎች ያሏት ትልቅ ቤተሰብ ናት፣ ነገር ግን አንድ መሆናቸውን አጽንዖት ይሰጣል። እናም በዚህ ምዕራፍ ውስጥ አንድ ቁልፍ ቃል ነው። እነሱ በአንድ መንፈስ የተዋሃደ አንድ አካል ናቸው። አንድ ጌታ፣ አንድ እምነት አላቸው፣ አንድ ጥምቀት አላቸው፣ በአንድ አምላክ ያምናሉ። ያ ብዙ አንድነት ነው። ሆኖም ጳውሎስ አንድነት ከወጥነት ጋር አንድ ነገር እንዳልሆነ ይናገራል። የኢየሱስ አዲስ ቤተሰብ ብዙ በጣም የተለያዩ ሰዎችን እንዴት እንደሚያካትት ይዳስሳል። ነገር ግን ሁሉም በአንድ መንፈስ ቅዱስ ኃይል አግኝተዋል። እያንዳንዱ ሰው ልዩ ተሰጥኦውን እና ፍላጎቱን ተጠቅሞ ለማገልገል እና እርስ በርስ ለመውደድ እና ቤተ ክርስቲያንን ለመገንባት ይጠቀማል። እዚህ ላይ ሁለት በጣም አሪፍ ዘይቤዎችን ይጠቀማል። አንደኛው ቤተ ክርስቲያንን እንደ አዲስ ቤተ መቅደስ መገንባት ነው። ሁለተኛው ደግሞ ሁሉም ኢየሱስ ራስ ሆኖ አዲስ ሰብአዊነት እየሆኑ መምጣታቸው ነው። ይህ አዲስ ሰብአዊነት ከዚያም ለቀጣዮቹ 2 ምዕራፎች አብሮት የሚሄድ ምሳሌ ነው። ጳውሎስ እያንዳንዱ የክርስቲያን አሮጌውን ሰብአዊነት እንደ አሮጌ ልብስ እንዲለብስና የእግዚአብሔር መልክ የሚመለስበትን አዲሱን ሰብአዊነት እንዲለብስ ይገዳደራል። ከዚያም ይህንን አዲስና አሮጌ ሰብአዊነት የሚያወዳድርበትን ረጅም ክፍል ይቀጥላል። ስለዚህ አዲስ ሰዎች ከመዋሸት ይልቅ እውነትን ይናገራሉ። ቁጣን ከመያዝ ይልቅ ግጭቶቻቸውን በሰላም ይፈታል። አዲስ ሰዎች ከመስረቅ ይልቅ ለጋስ ናቸው። ሐሜት ከመናገር ይልቅ ሰዎችን በቃላቸው ያበረታታሉ። አዲስ ሰዎች በቀልን ከመውሰድ ይልቅ ይቅር ይላቸዋል። አዳዲስ ሰዎች እያንዳንዱን የጾታዊ ግፊት ከማሟላት ይልቅ አዳዲስ ሰዎች የሰውነት ፍላጎቶቻቸውን ራስን መግዛትን ያዳብራሉ። አዲስ ሰዎች ከመስከር ይልቅ በእግዚአብሔር መንፈስ ተጽዕኖ ስር ይመጣሉ። እናም ያ ተጽዕኖ ምን እንደሚመስል በ4 የተለያዩ መንገዶች ሞልቷል። የመጀመሪያዎቹ 2 ከመዘመር፣ አብሮ ከመዘመር፣ ነገር ግን ብቻውን ከመዘመር ጋር የተያያዙ ናቸው። ይህ ደግሞ ጳውሎስ በኢየሱስ ሕዝቦች ሕይወት ውስጥ መንፈስ እንዴት እንደሚሰራ የሚያስብበት የመጀመሪያው ነገር መዘመርና ሙዚቃ መሆኑ በጣም አስደሳች ነው። የመንፈስ ተጽዕኖ 3ኛው ምልክት ለሁሉም ነገር አመስጋኝ መሆን ነው። 4ኛው ደግሞ መንፈስ ኢየሱስን እንደ ተከታዮች አድርጎ ከእነዚህ ሌሎች በታች እንዲሆኑና ሌሎችን ከራሳቸው በላይ አስፈላጊ እንዲሆኑ ያስገድደዋል። ጳውሎስም በዚህ 4ኛው ነጥብ ላይ በክርስቲያን ጋብቻ ውስጥ እንዴት እንደሚሰራ በማሳየት ያብራራል። ስለዚህ ኢየሱስን የምትከተል ሚስት አላችሁ።
ባሏን ለማክበር እና ኃላፊነት እንዲወስድባት ተጠርታለች። ባል ሚስቱን እንዲወድና የራስ ወዳድነት አጀንዳውን ለመጣልና የሚስቱን ደህንነት ከራሱ በላይ ለማስቀደም ኃላፊነቱን እንዲጠቀም ተጠርቷል። ጳውሎስም እንዲህ አይነቱ ጋብቻ ነው ይላል። ምክንያቱም የወንጌል ታሪክን እንደገና ስለማስተዋወቅ የባል ድርጊቶች ኢየሱስን፣ ፍቅሩንና የራስን ጥቅም መስዋዕትነት ይኮርጃሉ። ጥበብ የተሞላባቸው ድርጊቶች ቤተ ክርስቲያንን ይመሰላሉ። ይህም ኢየሱስ እንዲወዳትና አዲስ እንዲያደርጋት ያስችለዋል። ከዚያም ጳውሎስ ተመሳሳይ ሐሳብ ለልጆች፣ ለወላጆች እንዲሁም ለባሪያዎችና ለጌቶች ይተገብራል። ጳውሎስ ደብዳቤውን የሚዘጋው እነዚህን ክርስቲያኖች የመንፈሳዊ ክፋት እውነታ በማሳሰብ ነው። እነዚህ የኢየሱስን ሕዝብ አንድነት ለማዳከምና አዲሱን ሰብአዊነታቸውን ለማላላት የሚሞክሩ ፍጥረታት እና ኃይሎች ናቸው። ስለዚህ ጳውሎስ ጸንተው እንዲቆሙ እና ይህንን ምሳሌያዊ የጦር ትጥቅ እንዲለብሱ ይጠይቃቸዋል። እሱም በዝርዝር የገለጸው ጳውሎስም እነዚህን ሁሉ የሰውነት ትጥቅ ክፍሎች ከኢሳይያስ መጽሐፍና ኢሳይያስ መሲሐዊውን ንጉሥ እንዴት እንደገለጸ ወስዷል። ስለዚህ አሁን እንደ መሲሁ ተከታዮች የኢየሱስን አካል ስለምንፈጥር የመሲሁን ባህሪያት የራሳችን ማድረግ አለብን። በተግባር ጳውሎስ ክርስቲያኖች ልማዶችን መፍጠር እንዲጀምሩ ማለቱ ይመስለኛል። ጸሎትን በቅዱሳት መጻሕፍት ውስጥ እና እርስ በርስ ያለንን ግንኙነት በንቃት በመጠቀም የኢየሱስ ተከታዮች እንድንሆንና እንድንጎለምስ ለመርዳት